በጣም በርካታ ወዳጆች አድናቂዎች እንዳሉት የሚነገርለት ተወዳጁ ድምፃዊ አብዱኪያር ላይ ሰሞኑን ምንድነው የተፈጠረው? ቀደም ሲል በሚታወቅበት ከዚህኛው ሰውነቱ ወደዚህኛው በመቀየሩ ምክንያት ሰሞኑን ያልተጠበቁ ንግግሮች ናቸው በማህበራዊ ሚዲያ ላይ እየተሰራጩ የሚገኙት። አንዳንዶቹ እሱን ከማድረግ ከመውደዳቸው የተነሳም ከፍተኛ ድንጋጤያቸውን አሳይተዋል። ሌላኞቹ ግን ያልተጠበቀ ሟርታቸውን ያስቀምጣሉ። ክፉ ነገርም ጭምር የተመኙ የሚመስሉ አንዳንድ ሰዎችን አይተናል። ከዚያ ውጭ ግን አብዝተው የሚወዱት የሚያደንቁት ደግሞ በቀጥታ ለአብዱኪያር ይድረስልን ብለው ወንድማዊ መልእክቶቻቸውን ሲያቀርቡ ተመልክተናል። ምንድነው የተፈጠረው የሚለውን እንመለከታለን በዝርዝር። ሰሜን ሸዋ ውስጥ በሚገኘው በጻድቃኔ ማርያም ገዳም ውስጥ 14 ሰዎች ህይወታቸው ማለፉ ነው የተገለጸው። በገዳም ውስጥ ምንድነው የተፈጠረው? ከዚህ ጋር ተገናኝቶ የወጡ አዳዲስ ጉዳዮችንም እናደርሳቸዋለን። ሌላው ወደ እናንተ የምናደርሰው ጉዳይ ተወዳጁን ኮሜዲያን ያሲኖን የተመለከተ ነው። አንዳንድ ሟርተኛ የማህበራዊ ሚዲያ ሰዎች ኮሜዲያን ያሲኖ ከዚህ ዓለም በሞት ተለየ ብለው በዘገባቸው ከ10 በላይ በሚሆኑ የቲክቶክ ገጾች ላይ ተለቆ ተመልክተናል። ለምንድን ነው እንዲህ አይነት መልእክት ማስተላለፍ የፈለጉት? እነዚህ ሰዎች ላይ በጣም ከባድ የተባሉ መልእክቶች ተላልፈዋል። ምንድናቸው መልእክቶቹን እንመለከታቸዋለን። ተወዳጁ ድምፃዊ ወንድሙ ጅራ ለአመታት በጣም በርካታ አድናቂዎቹ ለምን ሚስት አታገባም፣ ወደ ትዳሩ ዓለም ለምን አትገባም የሚሉ ትልልቅ ጥያቄዎችን ሲጠይቁት የኖረ ጥያቄ ነበር። በዚህ ሰዓት ግን ለዚህ ጥያቄ የሚገርም ምላሽ መስጠቱ አነጋጋሪ ሆኗል። እስከዛሬ ድረስ ሳያገባም የቆየበትን ምክንያት ይፋ አድርጓል። ምንድነው ብለን እንድንማማርበት እናነሳለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ተገናኝተናል። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምን ከረማችሁልን? እንደምታውቁ ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ጉዳዮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ የተባሉትን እነዚህን አነጋጋሪ ጉዳዮች እንዲህ ወደ እናንተ እናቀርባለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የመሰናዱ አዘጋጅና አቅራቢ ጌታቸው በላይ ነኝ። ቪዲዮን ላይክ አድርጋችሁ ጀምሩ። እንደተለመደው እስከ መጨረሻው ከኛ ጋር ሆኑ። እድላዊትና ቤተልሔም የተባሉ እህትማማቾች በህይወታቸው የገጠማቸውን ነገር ለማሸነፍ ፈተናውን ለመወጣት ሲሉ ያደረጉት ነገርና በተለይ ደግሞ ቤተልሔም ለእህቷ ለእድላዊት ስትል የከፈለችው የህይወት መስዋዕትነት በጣም ስላስገረመኝ ታሪኩን ላጫውታችሁ። እድላዊት በጣም ጎበዝ፣ ጠንካራም ህይወቷን ለማስተካከል የምትሰራ ጎበዝ ልጅ ነበረችና በጣም ከፍተኛ ህመም ገጥሟት ወደ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ታቀናና ህክምና ትጀምራለች። በሆስፒታሉ ውስጥ የሚገርማችሁ ከአንድ አመት በላይ ነው ተኝታ ህክምና ስትከታተል የነበረው። ወደ 3 ጊዜ ያክል ደግሞ ቀዶ ጥገናዎችን አድርጋለች። እነዚህ ቀዶ ጥገናዎች ቀላል የሚባሉ እንዳልሆኑ ባለሙያዎቹ ሲመሰክሩ በጉርሻ ገጽ በኩል የወጣውን መረጃ ተመልክተናል። እናላችሁ በጣም ከባድ የሚባሉ ጊዜያትን አሳለፈች። እነዚያን ውጣ ውረዶች፣ እነዚያን ተደጋጋሚ ህመሞች ከፈጣሪ ጋር በታላቅ ተስፋ ውስጥ ሆና እንዳሳለፈች ነው የተነገረው። የህክምና ሂደቱ በጣም ተስፋ አስቆራጭ የተባለ ደረጃ ላይ ሁሉ ደርሶ እንደነበር ነው መረጃው የሚጠቁመው። ነገር ግን የፈጣሪ ገዛ ደግሞ የሐኪሞቹም ጥረት፣ ቀና ልቦና፣ እንደዚህ አይነቶቹ ነገሮች የሷም መንፈሰ ጠንካራነት ተደምሮበት በሂደት ከህመሟ ለማገገም እንደቻለች ነው የተገለጸው። ነገር ግን ህመሙ ከገጠማት ጊዜ ጀምሮ አሁን አገግማ ከሆስፒታል እስክትወጣ ጊዜ ድረስ ከአንድ አመት በላይ የእህቷ የቤተልሔም ከፍተኛ መስዋዕትነት የሚገርም ነው ተብሎ የኋላ ታሪኩ ተገልጾ ነው የተመለከትነው። ምን ሆነ መሰላችሁ? ቤተልሔም የሁለት ልጆች እናት ናት። ልጆቿን ለማሳደግ ለማኖር ደግሞ ስራዎችን እየሰራች በጣም ብዙ ትግሎችን እያደረገች ነበር ኑሯን ስትገፋ የነበረው። በኋላ እህቷ እድላዊት ታመመችና ሆስፒታል ስትገባ ግን እሷን ለማስታመም ከጎኗ ለመሆን እያንዳንዱን የህይወት ሂደቶቿን ለማስተካከል የግድ ሰው ያስፈልጋት ነበርና ሌላውን ስራዋን ሁሉ እርግፍ አድርጋ ትታ ከእህቷ ጎን ለመቀመጥ ተገደደች ማለት ነው። አንድ አመት ከምናምን ቋሚ የነበረውን ስራዋን ትታ እህቷን ስታስታመም ኖረች። የሚገርማችሁ የነዚህን እህትማማቾች መደጋገፍ፣ የነዚህን እህትማማቾች በጣም አስገራሚ ፍቅርና ደግሞ የገጠማቸውን የገንዘብ እጥረት የተመለከቱት የሆስፒታሉ ሰራተኞች፣ ዶክተሮች፣ ነርሶች እንዲሁም አትክልተኞችና ጽዳት ሰራተኞችም ጭምር ሳይቀሩ የሚችሉትን ያክል ገንዘብ አዋጥተው የመጀመሪያውን ህክምና በምታደርግበት ጊዜ 40 ሺህ ብር አዋጡና
ህክምናው ተደረገ ማለት ነው። አሁን ደግሞ የጤና መሻሻሎች ታይተው ወደ ቤቷ ለመመለስ ዝግጅቷን በምታደርግበት ጊዜ በድጋሚ 14 ሺህ ብር አዋጥተው 4 ሺህ ብሩ በህክምና ሂደት ውስጥ የቀረውን እዳ እንዲከፈል አደረጉ። 10 ሺህ ብር ደግሞ ወደ ቤታችሁ ስትመለሱ ለአንዳንድ ነገር ይሆናችኋል ብለው አዋጥተው ነው የሰጣቸው ማለት ነው። ይህ ሁሉ ሰው ያደረገው መስዋዕትነት ከዛ ሁሉ በላይ ደግሞ እህቷ ቤተልሔም ያደረገችው መስዋዕትነት በጣም ስላስገረመኝና እርስ በርስ ያላቸው መተጋገዝ ምን ያህል እንደሆነ ስለተገነዘብኩ እንድንማማርበት ነው ታሪኩን የነገርኳችሁ። በእንደዚህ አይነት የህይወት መንገድ ውስጥ ላሉ ሰዎች ህይወታቸው እንዲስተካከል፣ ጤና ያጡ ጤናቸው እንዲመለስ፣ ሌላ የህይወት ችግር ውስጥ ያሉ ሰዎች ደግሞ ከችግራቸው እንዲወጡ እንደዚህ አይነት አጋሮች ያስፈልጓቸዋል። ምን ያህል አስፈላጊ እንደሆነ የተገነዘብንበት ስለሆነ ነው የምነግራችሁና ለኔ በጣም አስደሳች ሆኖ ያገኘሁት መረጃ ነው። ተወዳጁ ኮሜዲያን ያሲኖ ላይ የተከፈተበት የማህበራዊ ሚዲያ ዘመቻና የውሸት መረጃ በጣም ብዙ ሰዎችን ያነጋገረ ከዚህ ታሪክ ላይ የምንማረው ትልቅ ቁም ነገር አለ። እሱን እንነጋገራለን። ከዚያ በፊት ግን ምንድነው የተፈጠረው የሚለውን በተወሰነ መንገድ ልንገራችሁ። ኮሜዲያን ያሲኖ እንደምታውቁት በጣም በርካታ የኮሜዲ ስራዎችን በተለይ በቲክቶክ በማህበራዊ ሚዲያዎች ላይ በጣም የሚገራርሙ ስራዎችን በመስራት አነጋጋሪ የተባሉ ጉዳዮችን በመዳሰስ ከምንም በላይ ደግሞ ማህበራዊ ህይወቶቻችንን እያንዳንዱን አሁን ላይ እየገጠሙን ያሉ ችግሮችን በድራማ መልክ በትወና መልክ በማቅረብ የሚገርም ስራ ነው እየሰራ የሚገኘውና ከዚህ ቀደም የሰራቸውን ስራዎች ታስታውሳላችሁ ብዬ አስባለሁ። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው። በግሉ በጣም ብዙ ህይወት መንገዶችን በጣም ብዙ ፈተናዎችን ያሳለፈ ወጣት ነው። ያንን ህይወቱን ለማስተካከል የተሻለ ህይወት ላይ ለመድረስ እየታገለ የሚገኝ ልጅ ነው። እንዲያውም ከዚህ ቀደምም ሲናገር እንደሰማሁት አሁን ያለሁበትን የህይወት መንገዴን አስተካክዬ ለእናቴ መድረስ እፈልጋለሁ። እናቴን አይዞሽ ማለት ለኔ ብላ የከፈለችልኝን መስዋዕትነት መካስና አሁን ካለችበት የኑሮ ደረጃ ማውጣት ማሻሻል እፈልጋለሁ እያለ የወደፊት የህይወት እቅዱንም ሲናገር ነበር። እንዲያውም በዚሁ አጋጣሚ ማህበራዊ ሚዲያ ላይ በጣም ብዙ ተከታይ ኖሯቸው በብዙ ተመልካቾች ዘንድ የሚታወቁ ሰዎች ሆነው ነገር ግን ሁሉም ሰዎች ገንዘብ መስራት እንደማይችሉ ወይም ደግሞ ሁሉም ሰዎች የህይወት መንገዳቸውን ማስተካከል እንዳልቻሉም ጭምር የተማርነበትን አንድ ታሪኩንም ገልጾልን ነበር። እንደምታውቁት ያሲኖ በጣም ብዙ ያለው ግን በሚጠበቀው ልክ ገና ገንዘብ ማግኘት መስራት ያልቻለ ልጅ እንደነበር ነው ተጠቁሜ ነበር። አሁን ግን መሻሻሎች አሉ፣ መስተካከሎች አሉ ማለት ነውና በእንደዚህ አይነት መወጣጠር ውስጥ በእንደዚህ አይነት የራሱን መንገድ ለማስተካከል በሚጥር ወጣት ላይ ያልተጠበቀ ነገር ሰሞኑን ተለቀቀ። ከ10 በላይ የሚሆኑ የቲክቶክ ገጾች ላይ ከዚህ ዓለም በሞት ተለየ ብለው የውሸት ዜና ሰርተውበት ቤተሰቦቹን፣ ጓደኞቹን የሚያውቁትን ሁሉ ያስደነገጠ የውሸት ዜና ተሰራጭቶበት ተመልክተናል። ይሄው እንደምትመለከቱት ኮሜዲያን ያሲኖ ከዚህ ዓለም በሞት ተለየ የሚል ሐሳብ ያለው ጽሁፍ አዘጋጅተው ስራዬ ብለው ከፎቶ ጋር አቀነባብረው እንደምትመለከቱት በእንደዚህ አይነት መንገድ የሰሩ የቲክቶክ አካውንቶችን እየተመለከትኩኝ ነበር። ሌላኛው ግን ከቪዲዮ ጋር ተቀነባብሮ የቀረበ ነው። ተመልከቱ። 26/2018 ለብዙ ዓመታት በኮሜዲ ስራው የምናውቀው እንደ ጉርሻ ቤት ዘገባ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉን ሰምቻለሁ። አስክሬኑም ለምርመራ በሚኒሊክ ሆስፒታል እንደሚገኝ ተገልጿል። ነፍስ ይማር እያልኩ ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹና ለመላው ኢትዮጵያውያን በሙሉ መጽናናትን እመኛለሁ። እንደሰማችሁት ነው። በልብ ህመም ሚኒሊክ ሆስፒታል ምናምን የሚል ሐሳብ ያለው ነው። በቃ ይሄ ብቻ አይደለም፣ ሌላም ደግሞ ተመልከቱ። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያ ድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑም በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናትን እንመኛለን። እንደማሳያ አድርጌ ያሳያችሁ ሁለት ቪዲዮዎች ላይ ያያችኋቸው ሰዎች በቲክቶክ በኩል የተለያዩ መረጃዎችን፣ ወቅታዊ ጉዳዮችን ታማኝ የሆኑ ምንጮችን ተጠቅመው እያቀረቡ የምናውቃቸው ልጆች ናቸው። እንግዲህ እነዚህ ልጆች ውሸታም ሆነው ወይ ደግሞ ስለ ኮሜዲያን ያሲኖ የውሸት ሞቷል ብለው ዘግበው አይደለም። ነገር ግን ከዚህ ቀደም የሰሯቸው ዘገባዎች ይኖራሉ። በሆነ አደጋ ስለሞተ ሰው ሊሆን ይችላል። በሆነ መንገድ ችግር ስለገጠመው ሰው ዘገባም የዘገቡበትን በልብ ህመም ሚኒሊክ ሆስፒታል ገብቶ ከዛ ጉርሻ ገጽ ዘግቦት እያሉ በእነዚህ አይነት መንገድ ያቀረቡትን የሆነች ቅንጭጫ ቢወስዱና ድምጻቸውን እየቆራረጡ ግጥም ያደርጉታል ማለት ነው። እንደምትመለከቱት ይሄው የውሸት መሆኑ ኳሊቲው በጣም ዝቅተኛ ነው። ከዛ ደግሞ የተቆራረጠ በየመሃሉ ክትፍ ያለ ነገር አለው። ከዛ ደግሞ በውሸት በነሱ ባልሆነ አካውንት ጭምር ነው
ተለቆ የምታገኙት። ስለዚህ እንዲህ አይነት የውሸት የሆኑ ነገሮችን ለማረጋገጥ ከዚህ አንፃር መጠንቀቅ ያስፈልጋል። በትክክል የምታውቁት ሰው እያወራ መስሏችሁ እንኳን የምትመለከቱ ያ ሰው ራሱ ነው የተናገረው የራሱ ትክክለኛ የቲክቶክ ገጽ ላይ ነው የሚገኘው ብላችሁ የራሱ ገጽ ላይ ገብታችሁ መመልከት። ከዛ ደግሞ እንዲህ አይነት ታዋቂ የሆኑ ቲክቶከሮች መረጃዎችን በሚለቁበት ሰዓት ላይካቸው እንኳን በጣም ብዙ ነው አይደለም? እውነተኛ የሆነና ያልሆነ የላይክ ብዛት ይታወቃል። ከእንደዚህ አይነት ነገር መጠንቀቅ ያስፈልጋልና በተሳሳተ መረጃ ራሳችሁን እንዳትሸውዱ አደራ። መረጃው ፍጹም ውሸትና ኮሜዲያን ያሲኖ በሰላም በጤና አሁንም ስራዎቹን በመስራት ላይ እንደሚገኝ ነው ለማረጋገጥ የቻልነው ማለት ነው። እንዲህ አይነት ስራዎችን ግን የምትሰሩ ሰዎች ምን ሆናችሁ ነው? ለምንድን ነው እንዲህ የምታደርጉት? በሰው ህይወት ላይ የዚህን ያክል መቀለድ አስፈላጊ ነገር ነው ብላችሁ ነው የምታስቡት? ይሄ ማለት ከሞራል ከስብዕና ከሰዋዊነት አስተሳሰብ መውጣት ይመስለኛል። እንዲህ አይነቱን ነገር ማድረግ እንዲህ አይነት ሰዎች የሚያደርጉት ነገር ምን መሰላችሁ? የሆነ ታዋቂ ሰው ህይወቱ አለፈ ብለው የውሸት ይለጥፉና የሚያደንቋቸው የሚወዷቸው ሰዎች ላይክ ያረጋሉ፣ ነፍስ ይማርልን እያሉ ኮሜንት ያረጋሉ። እንዲህ በተደረገ ቁጥር የነሱ የቲክቶክ አካውንት ተመልካቹ ወይም ደግሞ ፎሎወሩ እያደገ ይመጣል፣ ተከታዩ ማለት ነው። ከዛ ትንሽ አደግ ሲልላቸው ስሙን ይለውጡና ለሌላ ሰው ይሸጡታል ማለት ነው አካውንቱን። እንደዚህ አይነት ቢዝነስ የሚሰሩ ሰዎች አሉ። ማህበራዊ ሚዲያ ላይ በሆነ አጋጣሚ መነጋገሪያ የሆነን ሰው ፎቶውን ይለጥፉና ህይወቱ አለፈ እንዲህ አይነት ነገር ገጠመው እያሉ ምንም ባልተፈጠረበት አስደንጋጭ ሆኖ ነገሮችን እያደረጉ ነው የሚገኙ። አስቡት እስኪ አሁን እንዲህ ብለው የሚለጥፉት ሰው የሆነ ዘመዱ እናቱ ወይ አባቱ እህት ወንድሙ መኪና ላይ ሆኖ የሆነ መንገድ ላይ ሆኖ መረጃዎችን እየተከታተለ ባለበት እንዲህ አይነት ዜና ቢመለከት ምን አይነት ስሜት ሊሰማው እንደሚችል ተመልከቱ። በድንጋጤ የሚያደርገው ነገር አጥቶት ሌላ ችግር ውስጥ ሁላ ሊወድቅ ይችላል። ወይ ደግሞ የልብ ካለበት ሌላ ችግር ሊፈጠር ይችላል። ስኳር፣ ደም ግፊት፣ ሌሎች ደንጋጭ የሚባሉ በሽታዎች ያለበት ሰው አለ፣ ትልልቅ ሰው አለ። እንዲህ አይነት ነገሮችን ሲሰሙ ምን አይነት ስሜት ነው የሚፈጠርባቸው? አስቡት እስኪ። በጣም ከባድ ነገር ነውና በውሸት እንዲህ የምታደርጉ ሰዎች እባካችሁ ለፈጣሪ ብላችሁ ተው ለማለት ነው። እውነታው ኮሜዲያን ያሲኖ በሰላም ስራውን እየሰራ እንደሚገኝ ነው የተረጋገጠው። ይህንን መገንዘብ ያስፈልጋል። እውቁ ድምፃዊ ወንድሙ ጅራ በቅርቡ በጣም መነጋገሪያ ነው። በማህበራዊ ሚዲያዎች ላይ በጣም በርካቶች ስለሱ የተለያዩ ሀሳቦችን ሲገልጹ እየተመለከትን እንገኛለን። እንግዲህ ወንድሙ ጅራ በቅርቡ ብቸኝነት ተሰማኝ ብሎ በማህበራዊ ሚዲያ ላይ በቲክቶክ በኩል ብቅ አለ። የቲክቶክ አጠቃቀሙን እንኳን አላውቅም፣ ይሄው እስኪ ልሞክርበት ብሎ አንዲት ቪዲዮ ቀረጸና ለቀቀ። ያን ቪዲዮ ተከትሎ በጣም በርካታ ኢትዮጵያን ከጎንነን እኮ እኛ አለንልህ፣ በጣም እንወድሃለን፣ እናከብርሃለን እያሉ የሚገርም ፍቅራቸውን ገለጹለት። ሰሞኑንም በተመለከትነው በሰይፉ ሾው በኩል ብቅ ብሎ ደግሞ የፍቅር ናዳ ነው የወረደብኝ፣ ማአት ሰዎች ያላቸውን ፍቅር ተመልክቻለሁ እያለ በጣም በደስታ ሲናገር አድምጠነዋል። ዘፈኖቹን እንወዳቸዋለን፣ የሚሰራቸውን የኪነ ጥበብ ስራዎች በጣም እናደንቃለን፣ ነገር ግን ደግሞ እንዲሁ ዝም ብለን ስናየው በጣም ያሳዝነናል እያሉ ይገልጻሉ አንዳንድ ሰዎች። ከዚያ በተጨማሪ ደግሞ በተደጋጋሚ የተለያዩ ሚዲያዎችም ላይ እንደተናገረው እሱ ወደ ጋብቻው መስመር ስላልመጣ ገና የትዳር ህይወት ስላልመሰረተ ያ ብቸኝነቱ ያሳዝነናል እያሉ አንዳንድ ሰዎች ሀሳባቸውን ሲያቀርቡ ነበር። በጣም የብዙሃኑ ሰዎች ጥያቄ ግን ለምንድን ነው ማታገባው የሚል ነውና እንግዲህ ሰው የማያገባበት የራሱ የሆነ ምክንያት ይኖረዋል። ማንም ሰው ወዶ አይደለም እዚህ አይነት መስመር ውስጥ የማይገባው። እንግዲህ መነገር የማይኖርበት ይፋ መሆን የሌለበት በራሱ በውስጡ መያዝ ያለበት ሚስጥር ይኖራል። ይሄን ስላችሁ ወንድሙ ጅራ ላይ የሆነውን ሳይሆን በአጠቃላይ በሁሉም ሰዎች ዘንድ በአቅራቢያችን ባሉ ሊሆን ይችላል፣ በምናውቃቸው አርቲስቶች ሊሆን ይችላል፣ በሌሎች ሰዎች ላይ ሳያገቡ ዝም ብለው የተቀመጡ ሰዎች ምክንያት ይኖራቸዋል የራሳቸው። ደግሞ አንዳንድ ሰዎች ወደ ትዳር ከገቡ በኋላ ልጅ ለምንድን ነው ማትወልዱት እየተባሉ በጣም ይጨቀጨቃሉ፣ ይጠየቃሉ። እነሱም የራሳቸው ምክንያት ይኖራቸዋል። ወይ ፈጣሪ የሚፈቅድበት ጊዜ ገና ይሆናል፣ ወይ የነሱ እቅድና ፕላን ሌላ ይሆናል እና እኛ በጠየቅን እኛ ባስጨነቅናቸው ቁጥር እነዛ ሰዎች ላይ ስትረስ ነው እየጨመርንባቸው የምንሄደው። ካለባቸው የራሳቸው ውስጣዊ ችግር በተጨማሪ እኛ ደግሞ የኛ ጥያቄ ሌላ ተጨማሪ ነጥብ እያመጣባቸው ስለሚሄድ እንዲህ አይነቱን ጥያቄ መጠየቁ እንዲህ ሀበሻ ልማዳችንን ብንተው የሚል መልእክት አለን በዚሁ አጋጣሚ። ነገር ግን ወንድሙ ጅራ እስከዛሬ ድረስ ወደ ትዳሩ ዓለም ሳይገባም ትዳር ሳይመሰርት ብዙ ኢትዮጵያውያን አድናቂዎቹ ምን ነው ብቻህን ለምን አታገባም ታዋቂ ሰው ሆነ አርቲስት ሆነ እያሉ ጥያቄዎችን ሲያቀርቡለት ሳያገባ እስካሁን ድረስ የቆየበትን ምክንያት ይፋ አድርጓል። ድምፃዊ ወንድሙ ጅራ እንደተናገረው ከሆነ እስካሁን ባለው ህይወት መንገዱ ላይ ከአንዳንድ ሴቶች ጋር ቁም ነገር ያለው ህይወት ለመጀመር ሞክሮ እንደነበር ተናግሯል። ነገር ግን በሆነ መንገድ ተዋውቂያት የልጆቼ እናት ትሆናለች፣ ወደፊት የትዳር አጋሬ፣ ከዚያም አልፎ ባለቤቴ፣ ሚስቴ፣ አካሌ ትሆናለች ብዬ ያሰብኳት ሴት ወደ ቤቴ ከወሰድኳት በኋላ
ቤቴን ተመልክታ አኗኗሬን አይታ ገንዘብ እንደሌለኝ ስትረዳ ትሸሸኛለች። በሌሎችም በብዙ ሴቶች እንዲህ ነገር ገጠመኝ። እናም በዚህ ምክንያት ነው ሳላገባ የቀረሁት። ማለትም ገንዘብ ሳልይዝ ንብረት ሳልይዝ ህይወቴን ሳላስተካክልና ሳልለውጥ ወደ ትዳር አልገባም ብዬ ከሆነ ጊዜ በኋላ እቅዴን በዛ መንገድ ነው ያረኩት። በዚህ ምክንያት ነው እስካሁን ድረስ ያላገባሁት ይላል። እንግዲህ በጣም ታዋቂ ዘፋኝ በመሆኑ ታዋቂ ድምጻዊ በመሆኑ በጣም ተወዳጅም ሰው ጭምር በመሆኑ ኤክስፔክት የሚያደርጉት የሚጠብቁት ከሱ እንግዲህ ሆነ ንብረት የሚያስቡ ሰዎች አሉ ማለት ነው በህይወት ውስጥ እየገጠሙት ያሉት ሰዎችና ያንን ነገር ማስተካከል አለብኝ ብዬ በቃ ቁርጠኛ ሆንኩ አለ። በዚህ 8 ዓመት ውስጥ በጣም በርትቶ በመስራቱ በተለይ በምሽት ክበቦች ላይ በሚሰራው ስራ ወዳጆች አሁን የሚኖርበትን ቤት ጨምሮ የሚያከራየው ደግሞ ተጨማሪ ቤት ሰርቶ አሁን ንብረት አፍርቶ ሰላማዊ የሆነ ኑሮ እየኖረ እንደሆነ ነው የተናገረው። ስለዚህ ይሄንን እስከማስተካከል ነበር እስከዛሬ ድረስ ከገጠመኝ አንፃር ይሄንን ላድርግ ብዬ ነው ያላገባሁት ብሏል። ከዚህ በኋላ ግን የማግባት እቅድ እንዳለው ነው ለመጠቆም የሞከረው። ፈጣሪ በፈቀደለት ልክ ባለቤቱን አግኝቶ ከትዳር አጋሩ ጋር ወደፊት ባለቤቱ ጋር እንደምንመለከተው ባለሙሉ ተስፋ ነን። የሰሞኑ የወንድሙ ጅራ ጉዳይ ይሄንን ነው የሚመስለው። አስከትለን የተወዳጁን ድምጻዊ የአብዱኪያርን ሰሞንኛ ክስተት እንመልከት። እውቁ ድምጻዊ አብዱኪያር በአዲስ አበባ መርካቶ አካባቢ ተወልዶ እንዳደገ ይታወቃል። መርካቶ ሰፈሬ በሚለው ሙዚቃም ብዙዎቻችን እናውቀዋለን። በዛ ሙዚቃው ብቻ ሳይሆን በጣም በርካታ የሙዚቃ ስራዎችን ሰርቷል፣ አልበሞችን አድርሷል። እንዲያውም በጣም ብዙዎቹ አድናቂዎቹ ቀና ልብ ስላለው፣ መልካም ልብ ስላለው፣ ከሰዎች ጋር በጣም ጥሩ የሆነ አታችመንት ስላለውና መልካም መሳቢያም ጭምር ያለው ድምጻዊ በመሆኑ አራዳው አብዱኪያር እያሉ ይጠሩታል። የአራዳ ልጅ እያሉም ያሞግሱታልና በጣም ጥሩ ስነ ምግባር ካላቸው የሀገራችን ድምጻውያን መካከል አንደኛው እንደሆነ ይነገራል። አስተዳደጉ በጣም መልካም ነበረ። ገና በወጣትነት እድሜው ወደ ትዳሩ ዓለም ገብቷል፣ ተቀላቅሏል። ወደ ትዳር ቀደም መግባቴ ደግሞ ለህይወቴ እጅግ የጠቀመኝ ነገር ነው እያለ ሲናገርም ሰምቻለሁ ከዚህ ቀደም በተለያዩ ቃለ መጠይቆች ላይና የትዳር ህይወቱን በጣም ጥሩና ደስተኛ ሆኖ እንዲኖር ያደረገው ገጸ በረከት እንደሆነም ሲናገር ሰምቻለሁ። አብዱኪያር ከዚህ ከ2 ዓመታት ወዲህ ግን ከባባድ የሚባሉ ፈተናዎች እየገጠሙት እንደነበረ ተመልክተናል። ከነዚህ ከገጠሙት ፈተናዎች መካከል በአንድ ወቅት በሆነ አጋጣሚ ከህንጻ ላይ በሚወርድበት ጊዜ ሊፍቱ ወይም አሳንሰሩ ተበጠሰና ወደ መሬት በመውደቁ ምክንያት እግሩ ላይ ከፍተኛ ጉዳት ደርሶበት ሕክምና ተከታትሎ በኋላ ግን በጥሩ ጤንነት ላይ እንደሚገኝ ያንን ደግሞ ፈጣሪ እንዳስመለጠው እንዳወጣው አልহামዱሊላህ ብሎ ሐሳቡን ሲያስቀምጥ ስንመለከተው ነበረ ማለት ነው። ከዚያ በኋላ ያንን ፈተና ከተወጣ ካለፈ በኋላ ደግሞ ወላጅ እናቱ ከዚህ ዓለም በሞት ተለዩበት። ይህም ደግሞ በህይወቱ በጣም ከባድ የሚባል ሐዘን እንደሆነበትም ሲናገር ነበር። በማህበራዊ ሚዲያዎች ላይ ሐሳቡን አስቀምጦ ተመልክተናው ነበር ማለት ነው አብዱኪያር። ታዲያ እንዲህ አይነቶቹን ፈተናዎች ከተሻገረ ካለፈ በኋላ ሰሞኑን ከወቅታዊ የሙዚቃ ስራዎቹ ጋር በተገናኘ ለአድናቂዎቹ መልእክት ለማስተላለፍ በማህበራዊ ሚዲያ ላይ ብቅ ብሎ ተመለከት ነው። ታዲያ በዚህ ሰዓት ሰውነቱ በጣም ከስቶ በፊት ከነበረበት ሁኔታ ተለውጦ በጣም ብዙ ሰዎች በመመልከታቸው ማህበራዊ ሚዲያ ላይ ያልተጠበቁ ነገሮች መነገር ጀመሩ። እንደምታውቁት አብዱኪያር ቀደም ሲል እንዲህ አይነት ፊዚካል ነበረው። አሁን ደግሞ በእንደዚህ አይነት መንገድ ነው የተገለጠው። እንግዲህ የሰው ልጅ የራሱ የሆነ የሚያሳልፈው ውጣ ውረድ የሚሄድበት መንገድ ይኖራል፣ የእድሜ ሁኔታ ይኖራል፣ ሌሎችም አይነት እኛም ማናውቃቸው ውስጣዊ የሆኑ ሀሳቦች ሊኖሩ ይችላሉ፣ ሌሎችም አይነት ነገሮች ሊፈጠሩ ይችላሉ። በእንደዚህ አይነት ነገሮች የሰውነት ለውጦች ይኖራሉ። አንዳንድ ሰዎች ሊወፍሩ ይችላሉ፣ አንዳንድ ሰዎች ደግሞ ሊከሱ ይችላሉና ይህ በሁላችንም ሰው ሆነን በተፈጠረን ፍጡራን በሙሉ ሊገጥም ሊፈጠር የሚችል ነገር ነው። እውነታው ይህ ሆኖ ሳለ አንዳንድ ሰዎች ግን የሚሰጧቸው አስተያየቶች በጣም ዘግናኝ፣ የሰውየውን ሞራል ያልጠበቁም እንዲሁም ደግሞ ሌላ መሳቀቅናም ያልተጠበቀ ሟርትም ጭምር ሊሆኑ የሚችሉ ሀሳቦችን የሚሰጡ ሰዎችን እየተመለከትን እንገኛለን። ደግሞ ሌላኞቹ ያልተጠበቀ ግምት ይገምታሉ። ዝም ብለው ከመሬት ተነስተው እሱ እኮ እንዲህ ስለሆነ ነው፣ እሱ እኮ እንዲህ ስላጋጠመው ነው፣ እንዲህ ሆኖ ይሆናል እያሉ ያልተጠበቀ ግምት ያስቀምጣሉና ሰውየው በራሱ አንደበት እስካልተናገረ ድረስ ወይ ደግሞ ታማኝ ሚዲያዎች ያንን አጣርተው እስካልተናገሩ ድረስ እኛ ከመሬት ተነስተን የምንገምትበት ምንም አይነት መብት የለንም። አንደኛው ነገር ይሄ ነው። ሌላኛው ግን በጣም የሚያስጠላ ሟርት የሚመስል አስተያየት የሚሰጡ ሰዎች ደግሞ አሉ። ከቻልን ዝም ብለን በጸሎት ማገዝ፣ በዱዓ ማገዝ፣ ካልቻልን ደግሞ አፋችንን መዝጋትና ማለፍ በጣም አስፈላጊ ነገር ነው። የምንታዘበው ነገር እንኳን ቢኖር ለምንድነው የግድ መናገር እኮ አይጠበቅብንም። የግድ ሐሳባችንን መግለጽ እኮ አይጠበቅብንም። ከዚያ ውጭ ደግሞ መልካም በሆነ መንገድ መልካም በሆነ አስተያየት ደግሞ ሐሳቦችን መናገርም ደግሞ ሌላኛው አማራጭ ነው።
እና የግድ ኔጌቲቭ ሆኖ ነገሮችን መናገር አይጠበቅም። ሰው ሲወፍርም መከራ ሲከሳም መከራ እና ማህበራዊ ሚዲያ ላይ እንደዚህ አይነት አላስፈላጊ የሆኑ ነገሮችን እያየን ነው። ሌላው ግን አንዳንዶቹ ካላቸው ፍቅር የተነሳ ካላቸው መውደድ የተነሳ በጣም ደንግጠው እንዲያብዱዬ ምንድነው ያጋጠመ ይሄ ጌታ ብለው መልካም በሆነ መንገድ ድንጋጤያቸውን ያጋሩ ሰዎች አሉ። ሌላኞቹ ግን አብዱኪያርን እንወደዋለን እናከብረዋለን እናደንቀዋለን ብለው ሐሳባቸውን ያስቀመጡ ሰዎች እንደሚሉት ከሆነ አብዱ ምናልባት በስራ መደራረብ ባጋጠሙት የህይወት ሂደቶች ውስጥ እንዲህ አይነት ነገሮች አጋጥሞት ከሆነ ማረፍ ካለበት ማረፍ እንዲችል ምናልባት ሲቀመጥ ስራውን ሲያቆም ወይ ደግሞ ረፍት በሚያደርግበት ጊዜ ቤተሰቦቹን የሚያስተዳድርበት ነገር ኦር ሌሎች አይነት ጉድለቶች ቢፈጠሩ እንኳን ከጎኑ ግን በጣም በርካታ ወዳጆች ስላሉት እነሱ ወዳጆቹ ከጎኑ ቆማቸው ትንሽ ረፍት ቢያደርግ መልካም ነው ብለው ሐሳባቸውን የሚያስቀምጡ ሰዎች አሉና በአብዱኪያር ላይ የተፈጠረው ነገር ጠቅለል ብሎ ሲቀርብ ይሄንን ነው የሚመስለው። ስለዚህ የኛ መልእክት ምንድነው? በሰዎች ላይ አስተያየት መስጠት ስንጀምር በተለይ በማህበራዊ ሚዲያ ላይ የሰዎችን አእምሮ ሊጎዳ በማይችል መንገድ ኔጌቲቪቲ በሌለበት መንገድ ፖዚቲቭ በሆነ መልካም በሆነ አገላለጻችንን ጥሩ በሆነ መንገድ ማድረግ ይጠበቅብናል ነው ዋናው መልእክት። በአብዱኪያር ላይ ብቻ ሳይሆን ይሄንን እንደመማሪያ ያነሳ ነው እንጂ በጣም ብዙ ሰዎች ላይ የወፈሩ ሰዎችም ላይ የከሱ ሰዎችም ላይ እንደዚህ አይነት አስተያየቶች ሲሰጡ በተደጋጋሚ እንመለከታለን። ከቻልን ዝም ብለን እንለፍ፣ ካልቻልን ደግሞ የግድ መስጠት አለብን ብለን ካሰብን መልካም በሆነ መንገድ መስጠት አለብን ለማለት ነው። ሰሜን ሸዋ አካባቢ በሚገኘው በጻድቃኔ ማርያም ገዳም 14 ሰዎች ህይወታቸው ማለፉ ነው የተገለጸውና ከዚህ ጋር ተገናኝቶ ምንድነው የተፈጠረው የሚለው ነገር ወደ እናንተ አደርሳለሁ አስከትዬ። በሰሜን ሸዋ ሀገረ ስብከት ስር በሚገኘው ታሪካዊ በሆነው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ውስጥ በደረሰ ድንገተኛ አደጋ ምክንያት ነው 14 ሰዎች ህይወታቸው ያለፈው ከዚህ ዓለም የተለዩት ማለት ነው። በአምስት ሰዎች ላይ ደግሞ ከባድና ቀላል የሆነ ጉዳት መድረሱ ነው የተገለጸው። አደጋው ምንድነው ካላችሁ ደግሞ የመሬት መንሸራተት እንደሆነ ነው የተገለጸው። አሁን ክረምት በመሆኑ የዝናብ መጠኑም ከፍ እያለ በመምጣቱ የተፈጠረው የመሬት መንሸራተት እነዚህ ሰዎች ላይ ህይወታቸውን እንዲቀጠፍ አድርጓል ማለት ነው። አደጋው የተከሰተው ከክረምቱ ወቅታዊ ሁኔታ ጋር ተያይዞ በጣለው ከፍተኛ ዝናብ ምክንያት ለጸበል ለሱባኤና ለንግስ ከአራቱ አቅጣጫዎች በገዳሙ ተሰባስበው በነበሩ ምዕመናን ላይ እንደሆነ ነው የተገለጸው። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በአደጋው ስፍራ በአካል በመገኘት ህይወታቸው ላለፈው ጸሎተ ፍትሐትን ያደረሱ ሲሆን ለተጎዱና ለተጨነቁ ምዕመናንም አባታዊ ቃለ በረከትናም የማጽናኛ ትምህርተ ወንጌል እንደሰጡ ነው የተነገረው። ሀገረ ስብከቱ በደረሰው ድንገተኛ የመርዶ አደጋ ጥልቅና መራር ሐዘን የተሰማው መሆኑንም ገልጿል። ለሞቱት እረፍተ ነፍስን ለተጎዱት ደግሞ ፈጣሪ ፈውስን እንዲሰጥ ለቤተሰቦቻቸው መጽናናትን ተመኝቷል። እንግዲህ እንደዚህ አይነት ያልታሰቡ አደጋዎች በጣም ከባድ ናቸው። እንግዲህ አስቡት፣ ጸበል ተጠምቄ በሰላም ተመልሼ ደግሞ ሱባኤንም ይዤ ከፈጣሪ ጋር ተገናኝቼ በሰላም እመለሳለሁ ብለው አስበው አቅደው በሄዱበት ህይወታቸው ማለፉ በጣም የሚያሳዝን ነገር ነው። በእርግጥ እነሱ ህይወታቸው ያለፈበት ቦታ በጣም ቅዱስ ስፍራ ነው። አንዳንዶቹ ንስሐ ገብተው ይሄዳሉ። ከፈጣሪ ጋር በቃ ቀጥተኛ የሆነ ሰላማዊ የሆነ ግንኙነት ለማድረግ የሚሄዱ ሰዎች አሉና እንደዚህ አይነት ጠንከር ያለ መንፈሳዊ ግንኙነት አድርገው ህይወታቸው ማለፉ እንደ ጽድቅ ሊቆጠር ይችላል በእርግጥ። ነገር ግን ለቤተሰቦቻቸው ደግሞ በጣም ከባድ ነው። በሰላም ተመልሰውልኝ አንዳንዶቹ ጸበል ይዞልኝ እምነት ይዞልኝ ይመጣል ብለው በሰላም እየጠበቁ ባለበት እንዲህ አይነት መርዶችን መስማት ከባድ ነገር ነው ብዬ ነው ማስበው። ሌላኞቹ ደግሞ የቤተሰብ ኃላፊነት ሊኖርባቸው ይችላል። ሌላም አይነት ነገር ይፈጠራልና እንደዚህ አይነት አደጋዎች እውነት ለመናገር በጣም ከባድ ናቸው። ህይወታቸው ለተነጠቀው ወገኖቻችን በሙሉ ነፍስ ረፍትን ፈጣሪ ይስጥልን። ለወዳጅ ለዘመዶቻቸው እንዲሁም ለአካባቢው ሰዎች በሙሉ ደግሞ መጽናናትን ያድልልን ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ጉዳዮችን እንዲህ የዳሰሰ ያቀርብላችኋል። ዛሬም ሰሞንኛ የተባሉትን መነጋገሪያ አርዕስተ ጉዳዮችን አቀርበንላችኋል። ከዝግጅቶቻችን እንግዲህ ብዙ ቁም ነገሮችን፣ ትምህርቶችን እንዲሁም ተዝናኖቶችንም ጭምር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲያብራችሁ ቆይታ አድርጌያለሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሁኑልን።